ከማን ጋር እያወራሽ? ኧረ ምንም የተሳሳተ ስልክ ነው እባክሽ። የሆነ ሞዛዛ ነገር ነው። ስለ ሰኒ ላናግርሽ ምናምን ነገር ይለኛል። ብቻሽን እያወራሽ ነው እኮ። ቆይ ግን ለምን ተነሳሽ? አሞኛል ልተኛ ነው ምናምን ስትይኝ ነበር። አዎ ተኝቼ ነበረ፣ ግን ውሃ ጠማኝና ስወጣ ብቻሽን ስታወሪ ሰምቼ ነው የመጣሁት። በቃ እሺ፣ እኔ ውሃ ላምጣልሽ። ሄሎ፣ ምን ሆነሻል? ራኬብ አይደለሁም ሰኒ ነኝ። የእህትሽን ስልክ መቆጣጠር ጀምረሻል ማለት ነው? ቆይ ባለፈው አልተስማማንም እንዴ? ለምንድን ነው ከእህቴ ጋር ማውራት የፈለግከው? አውቄያለሁ እኮ። ጥሩ፣ እኔ ሀሳብ የምትስማሚ ከሆነ ከእህትሽ ጋር ማውራቴን እንተዋለን። አንቺን በምፈልግበት ሰዓት አገኝሻለሁ ማለት ነው። በቃ በእኔ ስልክ ደውልልኝ ታገኘኛለህ። ሁለተኛ በሷ ስልክ እንዳትደውል። በቃ አታስቢ፣ አላወራትም። ሰኒ ነይ እዚህ ጠጪና እንተኛ። እሺ በቃ እሺ። እንዴት ነህ ጆከር? አለ እንዴት ነሽ? ራሱ ልታገኘኝ ስለመጣ አመሰግናለሁ። በሰላም ምንድነው የምንፈታው ነገር? ያው እንግዲህ በስልክም እንዳልከው ስለ ሰኒ ጉዳይ ነው። መቼስ እኔ እናንተ ሌላ የሚያነጋግረን ነገር የለም አይደል? ልክ ነሽ። አዎ ከሰኒ ውጭ እኛን የሚያገናኝ ምንም አይነት ነገር የለም። ያው እንግዲህ የመጣሁት ሰኒን እወዳታለሁ እንደምትለኝ እያወቅኩ ነው። ራኬብ ይኸውልሽ፣ ሰኒን እወዳታለሁ ብቻ አይደለም ከልቤ አፈቅራታለሁ። አስፈላጊ ከሆነ ለእሷ ነፍሴንም ለመስጠት ዝግጁ ነኝ። እሱን የምታውቀው አንተ ነህ እንጂ እኔ የማውቀው ጆከር እንኳን ሌላ ነው። እሺ ራኬብ፣ አሁን የምፈልገሽ ነው እዚህ የመጣሽው? ንገሪኝ። ትላንት ማላውቃቸው ሰዎች ስልክ ላይ ደውሎ ነበር። ከዛ እያወራቸው እያለ ሰኒ መጣችና እንዳጋጣሚ አቋረጠች። ከዛ ስልኬን ሰጥቻት ሂጂ እሷ ማውራታቸዋለች። ስልኬ ሪከርድ ስለሚያደርግ ሰምቻቸው ነበር። ከዛ እኔ መልሼ ደወልኩኝ። ከዛ ምን እንዳሉኝ ታውቃለህ? እህትሽን የምፈልጊያት ከሆነ ከጆከር አርቂያት አሉ። እባክህን ጆከር፣ እኔ በጸባይ ነው ዳውራ የመጣሁት። እህቴ እንድትጎዳብኝ አልፈልግም። እውነት የምትወዳትና የምታስብላት ከሆነ በቃ ከሷ ራቅ። እንዴ ራኬብ፣ ቆይ ለምንድን ነው ለእኔ ስም አታስብልኝ? ቆይ እኔ ሰኒ እንድትጎዳ መፈልግ ይመስልሻል እንዴ? ጆከር፣ እኔ እሱን አላውቅም። በቃ ሰኒ እንድትጎዳ መፈለግህን አለመፈለግህን ምንም አውቀው ነገር የለም። ግን እያልኩ ያለውን ነገር እባክህን ተረዳኝ። በቃ ሰኒን ተዋት። ያሉብን ጠላቶች እስከምትጋፈጥ ብቻ ተዋት ሰኒን። ራኬብ፣ እኔ አሁን እኮ ከሰኒ ጋር አንድ ላይ አይደለም ያለሁት። ቆይ ለምንድን ነው 10 ጊዜ እየመጣሽ ተዋት ተዋት የምትይኝ? ነው ወይንስ እኔ ቃሌን አውጥቼ ሰኒ እኔ አልፈልግሽም እንድላት ነው የምትፈልጊው? ይህንን በፍጹም አልላት። ሰኒ ይበልጥ ልቧ ይሰበራል። ያለችበት ጭንቅ አለ። ደግሞ ይህንን ተናግሬ ድጋሚ ላሳዝናት አልፈልግም። ቆይ ለምንድን ነው የልብ ስብራት የማይታይሽ? ልብ እኮ ከተሰበረ ለመጠገን በጣም እኮ ነው የሚከብደው። አይደለም ጆከር፣ ይኸውልህ እኔ እኮ ከመጡብን ጠላቶች እንዴት እሷን መጠበቅ እንዳለብኝ ነው ግራ ይገባኝ። ወይ ካልሆነ በቃ ከዚህ ሀገር ሳታውቅም ቢሆን ይዣ ልጠፋ እያሰብኩ ነው። ይሄንን ማድረግ አትችይም ራኬብ። እንዴ ሰኒ እኮ ልጅ አይደለችም፣ ትልቅ ልጅ ናት። ጆከር፣ ይኸውልህ እኔ አሁን ላይ እንደሌላ ጊዜ ልጨቃጨቅ አይደለም የመጣሁት፣ እንደ ትልቅ ሰው ላውራ ነው የመጣሁት። እባክህን አንዲት እህቷን እንደምትወደት እየለመንኩ ነው። በቃ ሰኒን ተውልኝ እባክህን፣ ልለምንህ። ራኬብ፣ ከቅዱስ ጋር ባለፈው እያወራን ነበር። አሁን ላይ ከሰኒ ጋር አብሬ ያለውን ብየዋለሁ። የራሴን ችግሮች ማስተካከል እንዳለብኝ አስቤያለሁ። ስለዚህ 10 ጊዜ እየመጣሽ ተዋት ተዋት አትበይኝ። ቃልን እንደምታከብረው ተስፋ አደርጋለሁ። ሰኒ ማለት ለኔ እህቴ ብቻ አይደለች፣ ብዙ ዋጋ የከፈልኩባት ናት። እሱን ደግሞ ታውቃለህ። መቼም ይሄን ስሜት አትረዳኝም ጆከር። ቀን ረቡዕ ዕለት ወንድሜ ጨለማ ክፍል ታስሮ አሳዳጊያችን በፍጥነት እየተጨቃጨቀች ከውጭ ትገባለች።
ከዛ እኔንም አንጠልጥላኝ ወደ ወንድሜ ጨለማ ክፍል አስገባችንና ሁለታችሁንም በርበሬ ነው የማጥናችሁ፣ በርበሬ ካጠንኳችሁ በኋላ እንዳትሞቱ እንዳትሽሩ አድርጌ እያሰቃዩ አኖራችኋለሁ፣ እናንተ 2 ዲቃሎች እያለች ትሰድበናለች። እንጀራ እናታችን አባታችንን ያገባችው ወዶን መስሎን ነበረ። አባታችን ከብቸኝነት የተላቀቀ መስሎን በጣም ደስ ብሎን ነበረ። ነገር ግን የነበረው ነገር በተገላቢጦሹ ስቃይ ነበር ያገኘን። የዛን ቀን በምን ተናዳ እንደሆነ ባናውቅም በርበሬ ወንድሜን አጣናችሁ፣ አሰቃየችው። ወንድሜ እባክሽን ተይን እያለ እየለመናት ነበር። ግን ከመለመን ውጭ ሁለታችንም ልጆች ስለነበርን አቅም አልነበረን። ወንድሜ እንደምንም እየታገለ ይወጣል። ከዛ ስትተው እኔ ልታጥነኝ ስትል ደግሞ ወንድሜ ለእኔ በማዘን እሷን ታያትና እኔ እንደፈለሽ ማድረግ ትችላለሽ፣ እስከ ሞት ድረስ ማጠን ትችላለሽ አላት። እሷም ከፈለክ እኔ ምን አገባኝ ና ብላ ወንድሜን የኔን ፋንታ አጠናችው። ወንድሜን ስታጥነው ወንድሜ ራሱን ስትወደቀ። ከዛ አንተ የተረገምክ በሞትክና በተገላገልኩ እያለች መጮህ ጀመረች። ከዛ ደግሞ ወደ እኔ ዞረችና እኔ በአንቺ ምክንያት ነው እሷን ታያት ብሎ ሲያስገድደኝ ነው ብላ ሁሌ እኔን የምታስወጠኝ መድኃኒት በግድ አስወጣችኝ። ለወንድምሽ ከተናገርሽ ልክ እንደ እናትሽ እደፋልሽና ብቻሽን ትቀሪያለሽ ትለኝ ነበር። ለምን እንደዚህ እንደምታሰቃየን እንኳን ምክንያቱ አይገባኝም። ምን አድርገናት እንደሆነ አላውቅም። ያቸው የተረገመችው እናታችሁ ሞት ስለሚገባ ገድያታለሁ ትለናለች። እናታችን የገደለችው እሷ እንደሆነች ስለምናውቅ በጣም እንጠላታለን። በጣም አባታችን ደግሞ እሷን መጥላታችንን ሲሰማ ሁሌ ይናደዳል፣ ይበሳጫል። ወንድሜና አባቴ ሁሌ ይጣሉ ነበር። አንተ ድሮም እናትህን ብቻ ነው የምትወደው፣ ለእኔ ምንም አታስብ የሚለው ነበር። ወንድሜ ግን እሷን ስለሚጠላት አልነበረም፣ ሁሉንም እውነት ስለሚያውቅ ነበር እንደዛ የሚለው። አባታችን ግን ምንም አልገባውም ነበር፣ ምንም እንዲገባውም አይፈልግም ነበር። የእሷ ክፋት በፍጹም ሊታየው አልቻለም። ሰዎች በጣም ክፉዎች ናቸው። እኛ ቤት የሚመጡ የእንጀራ እናታችን ጓደኞች ሁሉ ባዩን ቁጥር ምን ይመሳስላሉ፣ እንዴት ነው የሚያስጠሉት ይሉን ነበረ። አይገርምም? እኔ እንኳን ትምህርት ቤት ሲሄድ በጣም ደስ ይለኝ ነበረ። ከትምህርት ቤት ስመጣ ሁሌ ትደበድበኛለች። ምን አድርጊያት እንደሆነ ለምን እንደዚህ እንደምታደርገን እንኳን ግራ ይገባኝ ነበረ። ወንድሜ እኔ እንደምትመታኝ ግን አያውቅም ነበረ። አንተና እንዴ አስደነገጥከኝ እኮ። እኔ ነኝ ሰኒ። ሰዎች ማለት ማንም የለም ዛሬ ማንም የለም። ብሩክም ላምሮትም ሮቤልም ሁሉም ወጥቷል። ብሩክ ቆይ ወዴት ሄደው? የሆነ ቦታ ማድረስ የነበረበት ስራ ስለነበረ አሁን ይመጣል። ይልቅ አንተ ፊት ልክ አይደለም። ምነው የሆንከው ነገር እንዴ ያበሳጭ ነገር አለ? ሰኒ እኔ በጣም ሰልችቶኛል። ከዚህ በላይ ነገሮችን መቋቋም የምችል አይመስለኝም። አውቃለሁ ለአንቺ መልካም ጥሩ ባል አልሆንኩልሽ፣ ግን እባክሽን አሁን ተያይዘን እንጥፋ። ከእነሱ መሰወር ያለብን ሰዓት። ጆከር ለምንድነው እንደዚህ እየሆንክ ያለው? ምን የተፈጠረ ነገር አለ? ቆይ ንገረኝ፣ ወዴት ነው? ለምንድነው የምንጠፋው? ሰኒ ያሉብንን ችግሮች ታውቂያለሽ አይደል? ለነገሩ አንቺ ምንም ችግር የለብሽም፣ ግን ከዚህ በላይ በእኔ ምክንያት እንድትሰቃይ አልፈልግም። ሰኒ እባክሽን ተያይዘን እንጥፋ። እኔ አንቺን ከማጣ የትኛውን ቦታ አንቺ ካለሽ ሰላም አገኛለሁ። ጆከር እኔም እኮ አንተ ካለ ሰላም እናገኛለን። ግን ደግሞ ከመሬት ተነስተን ለህይወት የሚሆነንን ስራ ብር ሳንይዝ ዝም ብለን መጥፋት አለ እንዴ? አሁን እንጥፋ የሚለውን ሀሳብ ተውና ለምን እንደዚህ እንዳልክ ንገረኝ። ምን የተፈጠረ ነገር አለ? ምንም የተፈጠረ አዲስ ነገር የለም። እሺ ቆይ ሰዎቹ ደውለውልህ ነበር? አይ ማንም አልደወለልኝም ሰኒ፣ ግን ምንም ሰላም አይደለሁም። እንቅልፍ መተኛት አቅቶኛል። ለአንቺ የደወሉልሽ ሰዎች፣ ደብዳቤው፣ መልእክቱ፣ እያንዳንዱ ነገር ሰላም ነስቶኛል። ከዛሬ ነገ ምን ያደርጉ ይሆን እያልኩ በጣም መጨነቅ ጀምሬያለሁ። ጆከር እንደዚህ መሆንን አቁም እንዴ! በቃ አትሳቀቅ፣ አትፍራ እንዴ! ደግሞ ተለያዩ ሲሉን አብረን አይደል ያለ ነው። ሰሞኑን ደግሞ ማንም ደውሎልኝ ያውቅ ብታይ ትናንትና በጣም ነበር የደነገጥኩት። ማለት
ምን ተፈጠረ? ቆይ ላንቺ የተላከልሽ ነገር አለ? እዚህ ጋር ደውለውላት ነበር። ከዛ እኔ ነኝ ያስቆምኳቸው። አሃ ለሷ ደውለውላት ነበር ማለት ነው? አይ እህቴ ምንም አታውቅም። እኔ ነበርኩ ያወራኋቸው። ወይ ካልሆነ በቃ እኔ ልጥፋ ሰኒ፣ እኔ ልደበቅ፣ ከእነዚህ ሰዎች ልሰወር። ብቻ እኔን ትታየኝ? እኔን ታገኘኛለሽ ሰኒ፣ እኔን የፈለግሽበት ቦታ እየመጣሽ ታገኘኛለሽ። ግን አሁን እኔ ከእነሱ ልሰወር። እሺ ቆይ ከዛ አስቸጋሪ እስከ መቼ ነው የምትደበቀው? አላውቅም፣ ይህንንም አስብበታለሁ። የመጥፋቱን ሀሳብ ያወርተንበታል። ስለዚህ ሰኒ ጠፋ እንኳን እንዳትደነግጪ። ይኸውልሽ ስልክ እሰጥሻለሁ፣ በዛ ስልክ ትደውይልኛለሽ። የመሆንበትንም አድራሻ ስለምንልሽ እዛ እየመጣሽ ታይኛለሽ። ሰኒ እኔ አንቺን ሳላይ መዋልም ማደርም አልችልም። ስለዚህ አትፍሪ። እሺ ቆይ መጀመሪያውን ተረጋግተን እናስብበታለን። እንዲህ ዝም ብለህ ለመጥፋት እንዳትሞክር። በቃ የምትደበቅበትን ቦታ መጀመሪያ አይተነው እንወስንና ከዛ በኋላ እንደሚሆን እናደርጋለን። ከመሬት ተነስተን እንዳጠፋሽ። እሺ በቃ ተነጋግረን ሁሉንም ነገር እናደርጋለን። እሺ በቃ አታስብ። ዝም ብለህ መጨነቅህን አቁም። አንቺማ ከጎኔ ካለሽ እኔ አልጨነቅም። ያውቃለሁ ደግሞ ፈጣሪ ከፈቀደ ድጋሚ አብረን መኖር እንጀምራለን። ባለፈው አጠገቡ እንዳደርሺ ከጎብላ ላይ እጅሽን አንቺ ብዬሻል ነበር። ምን አባሽና ነው አሰሚም እንዴ? አምሻለ ዛሬ እንደዛ አፍጣሽ አይኑን የምታዩ ምን እያልሽ ነው? እወድሃለሁ እያልሽ ነው? ተናገሪ። እኔ እዛ ሰማምጬ ከሱ ጋር እሆናለሁ እላለሁ። እቺ እንቅፋት ትሆንብኛለች። ቻምብሻል ልቀቂኝ። ባለቀሽስና ቦሽ ታመጫለሽ። እብዳሽ እንዴ? ልቀቂኝ። እጮሃለሁ ልቀቂኝ። ደግሞ እጮሃለሁ ትላለች እንዴ ልቧን ሰርታ። ልቀቂኝ። ቻምብሻል እንዴ? ያናሽ ምን እያረግሻት ነው? ምንድነው ነገሩ? አልገባኝም። ያማታል እንዴ? እቺ ስለምን ጎብላ ነው የምታወሪው? እኔ ምን አገባኝ ስለ ጎብላ? አንሶላ ስጋፈፈ ያሺ መሰለሽ እንዴ? ኧረ እባክሽ ጭራሽ አንሶላ መጋፈፍ ያምራል እንዴ? ሴቶች ቆይ ምን ሆናችሁ ነው? አልገባኝም። ብቻ በጎብላ ነው የምንጣለው እንዳትሉኝና እንዳልስቅ። በዚህ በጥቁር አዝሙድ ምን ጥቁር አዝሙድ ኑግ ልበለው እንጂ በሱ እንዳይሆንና ብቻ እኔ እንዴ ያረዲ በጎብላ በጎብላ ብላችሁ አንተ ዝም በል እሺ። ቆይ ከዚህ በፊትም እንደዚህ ናት። ያማታል እንዴ? ተይ እንጂ ኔጻ፣ ለምንድን ነው እኔ ላይ የምትጮይብኝ? ፀጉርሽን እንደዚህ ይዛ አንጠልጥላ ልመታሽ የነበረችው እሷ እንዴ? እኔ ምን አደረኩሽ? ማናት እቺ? እኔ ታውቃታለሁ። ቆይ አንቺ ከኔ ምን የምትፈልጊው? ቆይ እቺ ናት እንዴ ጎብላ ሚስት? አዎ እኔ ነኝ የ80 ሚስቱ። አልቀረብሽም እባክሽ። ቆይ ግሊና አልገባኝም። ለምንድን ነበረ ፀጉሯን ያሻት? እንደዚህ ጨምድደሽ ያሻት? ጎብላ እንደሆነ በቃ ባለፈው ነግሮሽ አለ አይደል? እንደማይፈልግሽ እንደተለያያችሁ ቢሰማ ምን ሊፈጠር ነው የሚችል አስበሽዋል? ምን ፈልገሽ ነበረ? አልገባኝም። ቆይ እኔ ምን አውቃለሁ? ቆይ ምንድን ነው የፈለገችው? አይ አሁን ላይ ከጎብላ ጋር ተጣልተዋል እና አንቺ በመሀል ታክል እንዳትገቢባት ፈርታ ነው። እኔ በባልና ሚስት መሀል ምን ልሰራ ነው የምገባው? የኔ ፀሐይ፣ አንቺ ምን በወጣሽ አንቺ እንዴ? ሲጀምር ውሸታማ እኮ እሷ ነች እኮ። ጎበላና እርጉዝ ነኝ ብለው ስንት ዘመን ሙሉ እንዲ ዋሽታ አሁን እኮ አባሯት እኮ ነው፣ ነቅቶባት። ለዛ እኮ ነው እንደዚህ። እና ራስሽ ከሃዲ ሆነሽ ነው እንዴ ልጁን ያለ ጥፋቱ ከሴት ጋር ሊሆን የምትዩ? አዎ አሁንም አላርፍ ካልሽ አልፋታሽምሽ። ፀጉሬን እኮ በጣም ነው ያዘችኝ አንተ ስታስጠላ። አንቺ ግን እረፊ ብዬሻለሁ። ከመሬት ነው የምደባልቅሽሽ። እኔ ሊና የዋዛ እንዳልመስልሽ። ማን ስለሆንሽ ከኋላ መተሽ ፀጉሬን ስለያሽኝ ሰሚኛለሽ? እኔም ከዚህ በኋላ አንቺ አልመለስልሽም። እሺ በአንድ ጥፊ ነው መሬት ጥግ ማደርስሽ። ደፋር ስታስጠላ። ማንም ያስጠላው አንቺ? ዘር እባክህ ተረጋጊ ሊና። ምን ሆነሻል? ያው እኔ በኋላ ለጎበል ልጅ ይነግረዋል። መጀመሪያም የሆኑ ፋይሎች አሉብሽ። የኛው ፋይል ሲጨመር ደግሞ ላላ ነው። ታይ ቆይ አንተ ለሷ ተደረበ ነው? እሷ ምን እንዳደረገችኝ አታውቅም። ቆይ ምን አደረገችሽ? እባክህ ስለሚያማት ነው። ኮሽታማ አለባት። ኮሽታ? ቆይ እሺ ምን አደርጋሽ ነው? ጎብላን ስትጋተተው ነበር። እኔ ምን እንደምትለው ምን አውቃለሁ። ደግሞ ባለፈው በፒስ ጎብላን አትንኪብኝ አጠገቡ እንዳደርሽ ብዬ ነግሬያታለሁ። ዝም ብላ ትጋተተዋለች። ደግሞ አንተ እዛ ሩም ሲገቡ ምናምን እንዲይዛቸው ነበር እንደ የፈለግከው። ምን ይኔ ፀሐይ ስትጋተችው? ቆይ ምን ብሎሽ ነው? ቆይ ምን እየተባባላችሁ ነው? አንተ ደግሞ ምንድን ነው የምታወራው? ቅድም ነገርኩህ አይደል እንዴ?
ታዲያ ቆይቺ ምን አይታ ነው እንደዚህ የምትለው? ሊና ዝም ብለሽ እየቀበጠርሽ ነው እንዴ? እኔ አልዋሸሁም። ከፈለክ ማለት ነው ጎብላን ጠይቀውሽ። ቀደም እኮ እሱ መንገድ ላይ እኮ አግኝቼዋለሁ። በቃ በአጋጣሚ ነበር የተገናኙት። ዝም ብለው የሆነች ነገር አውርተው ተለያይተዋል። አንቺ ዝም ብለሽ መተሽ እንደደረሽ የሰው ጸጉር ትነጫለሽ እንዴ? ምን ሂውማን ሄር መሰለሽ እንዴ? ምን ሪል ጸጉሯ እኮ ነው። አይዞሽ እናቴ። አይደለም እባክህ። ስንት ሰዓት ነው የተገናኙት? ስንት ሰዓት ሙሉ ነበር ቆሞ ሲያወሩ ነበር? ቀልዳለ እና ምን አገባሽ? አልፈልግሽም ካለሽ ምን አገባሽ እንዴ? ትሰሚኛለሽ? ዛሬ በእጄ ነው የምጠፊውሽ። ብትከበር ይሻልሻል። ለነገሩ እኔ ምን አገባኝ? ጎቤ ዋጋሽን ይሰጥሻል። እኔ ለሱ መናገር ነው የሚጠበቅብኝ። በቃ ሴቶች፣ ለማንኛውም አሁን ተበተኑ። ሊና አንቺ ሂጂ ወደምትሄጂበት። እኔ በኋላ ለጎብላ እነግረዋለሁ ያለውን ነገር። ከሱ ጋር ታወራርጃለሽ። ከፈለግሽ እኮ እሱ መክሰስ እኮ ትችያለሽ። ለገና ከጎኑ ሴት ተገኘች ብለሽ ዝም ብለሽ መተሽ ልደበደቢ? ሼም ኦን ዩ። አይደረግም፣ እንደዚህ ነውር ነው እንዴ? አይዞሽ። ሰማኛል። አንተ ደግሞ ሄደህ እዛ ማቃጠር ትችላለሽ። አንቺን ደግሞ አልለቅሽም። አይንሽን ነው የማወጣልሽ። ዛሬ ሳንዱ ስለደረሰልሽ ፈጣሪሽን አመስግኝ። ኧረ እባክሽ እኔ ማታ አታውቂኝም። እሺ በፈራሽ እንዳይመስልሽ። እስከ ገሃነም ድረስ ነው የምሸኝሽ። አንቺ አሁን አፍሽን እንዳከብ እዛ ተይ እንጂ በቃ ማለት ነው። እንሻል ዝም ከሄደ ወሻ ጫታ አታርጊ እንጂ ነገሩ በቃ አሁን ሄደች። ተርማታሽ ቀጥዝ ነው አፈብቆ ነው የሚሻልሽ። እሺ ማለት ምንድነው? እኔ ኮሬት ስኩል አድርሽ እኮ ነበር የመጣሁት። ደግሞ እንኳን መጣሁልሽ። እቺ ወንዶች ወንዲላ ግንድላ የሆነች ልጅ በእንደሳች ነበር እኮ በእናትሽ። የጎብላ ፍቅር ትንሽ ጥቅም አንዞ እኮ እንደዚህ ሊደፋት እኮ አሳብዶታል። እኔማ ጓዳ ነገር አሳብዶ አይዞሽ በቃ ምን አይነት እኮ እንደው ባለጌ እቺ ነው ኖረኛ እኮ ነች በእናትሽ። አይዞሽ እኔ ቆንጆ እንዴ ራኬብ፣ የጠፋ ሰው ከየት ተገኘሽ? ምን ነው ጠፋሽ? በፊት የእህትሽ ጉዳይ እያሳሰበሽ ነበር የምትመላለሽው። አሁን ማሰብ አቅምሽ ማለት ነው? ውይ ሮቤል በእናትህ እኔ አሁን ቆሜ የምጨቃጨቅበትም ማውራበትም ምንም ሞራል የለኝም። በቃ ልሂድበት። እንዴ ምን ሆነሻል ራኩ? ፊትሽ ጥሩ አይደለም። የተፈጠረ ነገር አለ እንዴ? ምንም አልተፈጠረም አልኩህ እኮ። ደግሞ ቢፈጠርም ላንተ መናገር አልፈልግም። ምንድን ነው ያስጨነቀሽ? ቆይ የሆንሽውን ነገር እስቲ ንገሪ። እኔ አሁን ላይ በጣም ደክሞኛል። ሰኒን ከጆከር ጠላቶች እንዴት ላድናት እንደምችል አላውቅም። እኔ እሷን በመጠበቄ እንደ ጠላት እያየኝ ነው። ብዙ ሰው እየጠላኝ ነው። ምን እንደማደርግ እራሱ አላውቅም። ተይ እንጂ ራኬብ፣ እኔ ሰኒ እንደምትወጃት አውቃለሁ። ምን እኔ ብቻ እንኳን እኔ ሀገሩ በሙሉ አይደል እንደሚያውቀው። አሁን ምን እንደሆንሽ ብቻ ንገሪ። ቆይ ጆከር ጓደኛዬ ነው ትላል ነበር እንዴ? አሁን እየተፈጠረ ስላለው ነገርና ስላለበት ችግር ምንም አልነገረህም? እኔ በራሴ ጉዳይ ተይዤ ስለነበር ከጆከርም ጋር ምንም ነገር አውርተን አናውቅም። ምንድነው የተፈጠረ ነገር አለ? አይ እንደዛ ከሆነ እንኳን ጓደኛህን ብትጠይቀው የተሻለ ይመስለኛል። እኔ እሱን ላናግረው በሞክርም እኔ ለመረዳት ግን ፈቃደኛ አይደለም። በዚህ በኩል የሱ ጠላቶች እየደወሉ ሁለቱን ለያያቸው ይሉኛል። እሱ ግን እኔ ለመረዳት ራሱ ፈቃደኛ አይደለም። ምን? የጆከር ጠላቶች ናቸው አንቺ እንድትለያይላቸው የጠየቁሽ? አዎ በስልክ እየደወሉ ጆከርና ሰኒን እማትለያያቸው ከሆነ እሷን ጎዳታለሁ ይሉኛል። የእናቴ ልጅ እንዴት አድርጌ ልሸሽጋት? እሺ እኔ ማናችሁም እኮ እኔን እየተረዳችሁኝ አይደለም። እናንተ ደግ ያደረጋችሁ ሊመስላችሁ ይችላል፣ ግን ደግሞ ሰኒ ልጎዱብኝ ነው። እኔ ሰኒ እንደዚህ የምከባከባት የምሸፍናት እንድትጎዳብኝ ስለማልፈልግ ነው። ቆይ ይሄን ነገር በህግ አግባብ ማናሳየው ለምንድን ነው? የደወሉበትን ስልክ ቁጥር እኮ ለህግ በኩል ማሳየት እንችላለን አይደል እንዴ? ቆይ እሺ ምን ብዬ የጆከር ጠላቶች እየተከታተሉኝ ነው ብዬ ከዛ ለፖሊስ አመለከቱኝ። እሺ ከዛስ? በቃ እነሱ ታዲያ ራሳቸው ማን እንደሆነ አጣርተው ይደረሱበታል። ጭራሽ ሰኒ የማፈልገው ጣጣ ውስጥ እንድገባ? አይ እኔ ከሷ ጀርባ ምንም ነገር ማድረግ አልፈልግም። ባይሆን እሷን ለመጠበቅ እሞክራለሁ። እሺ በቃ አንቺ ብቻ አትጨነቂ። እሺ ራኩ፣ በጣም ነው የማመሰግነው። እሺ ሮቤል፣ አንተ በጣም መልካም ሰው ነህ። ቆይ ምን አረኩልሽና ነው እንደዚህ የምታመሰግኝ? ስለተረዳኸኝ ነዋ። ቢያንስ ከቅዱስ ቀጥሎም ቢሆን አንድ የሚረዳኝ ሰው ስላለ አመሰግናለሁ። ራኬ፣ ሁልጊዜ ቤቴ ላንቺ ክፍት ነው። ሲከፋሽ እኔን ማውራት ትችያለሽ። አይ ያን ያህል እንኳን ሰው ማምን ሰው አይደለሁም። ትንሽ ተጠራጣሪ ነኝ። አሪፍ ነው። እሱማ እኮ እኔም ከአንቺ ውጭ ማንንም አላምንም። ተው እንጂ በጣም አይደል እንደሚቀልደው። ፈገግ እንድትይልኝ ብዬ እኮ ነው። እኔና አንቺን የሚያመሳስለን አንድ ነገር አለ። ምን? ታናሽ እህቶች አሉ። ሁለቱም ደግሞ የኛ ኃላፊነቶች ናቸው። ልክ ነህ። በጣም ትልቅ ኃላፊነት ነው። ልክ እንደ ልጆቻችን ነው የምንቆጥራቸው። አዎ ልክ ብለሽ። እና ታዲያ ወዴት ነው? ቡና ልጋብዝሻ? አይ አመሰግናለሁ። አሁን ግን ቤት ገብቼ ነው ማረፍ የምፈልገው። እሺ ዛሬ አልቻልንሽ። በቃ እንግዲህ ብዙ አታስቢሽ። መልካም ቀን። በድጋሚ አመሰግናለሁ። እሺ ደህና ዋሉ ሮቤል።
እንዴት ነሽ ዳዊት? ብዙ ጊዜ ከሰው ጋር መሆን እንደማትችል አውቃለሁ። ምንድነው እንደዚህ ማየት? ልትሸጪኝ ነው ወይስ ወደሽኝ ነው? እብድና እንዴ? አልተመረመርኩም ግን አሞኝ አያውቅም። ስለዚህ መታመምህን አላወቅም እንጂ በሽተኛ ልትሆን እንደምችል ገምተሃል ማለት ነው። የግዴታ እኮ የምናወራው መሆን የለበትም። እኔ ከሰዎች ጋር ማውራት እንደማልፈልግ ታውቃለህ። ምን ፈልገህ ነው የምታዋራኝ? እባክሽን የራሱ አልፈልጋችሁም። አንድ ነገር ላማክርሽ ነበር የመጣሁት። አልፈልጋችሁም የሚል ቃል አንድ ጊዜ ካፈ ወጥቷል። ስለዚህ ልታማክረኝ የምችለው አይነት ሰው አይደለሁም። እኔም በሁሉ ላዋራህ አልፈልግም። ሲጀመር ሰዎች ስትባሉ ከወንድሜ ውጭ ሁላችሁም በጣም ነው የምታስጠሉ። እንዴ አሁን በሰላም አይደል እንደ እያወራሽ ያለሁት? ይቅርታ፣ ምን ለማለት እየሞከርክ ነው? አይ ተይው፣ ዛሬ በደንብ ተረጋግተሻል። መድኃኒቶሽን በሳትሽ ነው የወሰድሽው። በመድኃኒት ነው የምትኖሪው እያልከኝ ነው? አልወጣኝም። ዛሬ እዚህ በረንዳ ላይ ቆመሽ ሳይሽ በጣም ገርሞኝ ነው። ምን ነው እብድ መሰልኩ? ከቤት ውስጥ የማትወጣ አይጥናት አሉ? ኧረ እንደዛ አይደለም። እና ስራ የለም? አዎ አሁን ብዙም ስራ የለም። ለነገሩ አዎ፣ አንተ እዚህ ብዙም አትውልም። እነዛ ናቸው ብዙ ጊዜ እዚህ የሚውሉት። በደንብ ታይናለሽ ማለት ነው። አለቀለም ማኔጀር አይደርግሽ። ቆይ ምን ፈልገህ ነው ከኔ? የሆነ ነገር ልነግርሽ ነበር። ስለ ሰኒና ስለ ጆከር ነው። ስለ እነሱ ምን የምታውቀው ነገር አለ? ጆከር ተጠንቀቂው፣ በጣም መጥፎ ሰው ነው። ሰኒ ደግሞ በጣም መልካም ሴት ናት። ጆከር በስሮች ያለችው ሰዎች ሁሉ እሱ መግደል ነው የሚፈልጉት። ስለዚህ በደንብ ተጠንቀቂው እያልኩሽ ነው። የምርህን ነው? እሱ ከወንጀለኞች ጋር የሚኖረው። እንዴ እስካሁን አልሰማሽም እንዴ ስለ ጆከር? ወንድምሽ አልነገረሽም? ወንድሜ ስለ ጆከር ጥሩ ነገር ነው የነገረኝ። አንተ ደግሞ እዚህ መጥተህ መጥፎ ነገር ትነግረኛለህ። አንተ መጥፎ ሰው ነህ ማለት ነው። ዞር በልልኝ አሁን ከዚህ። ለወንድሜ ያልከኝን ነገር በሙሉ ነግረዋለሁኝ። ሂድልኝ ከዚህ አሁን። አንቺ አቃጣሪ ነገር ነሽ እንዴ? ዞር በልልኝ ከዚህ አልኩ። በቃ ሂድልኝ፣ ዞር በልልኝ፣ ሂድልኝ አልኩ። አሁን ነው ሂድልኝ ከዚህ። በራሴ ምክንያት በሽታሽን ቀስቅሽ ከስራ እንዳለበት ሂድልኝ አልኩ። ሂድ። ሴትዬን አልተቻልክም ጎብል። እሺ ደግሞ ምን ሆንክ? እንዲህ በግራና በቀኝ ሁለት ቺክነት ታፈሳፍሳለህ ጎብል። በዚህ መልክ በዚህ ጋቢና አሁን ያችን የመሰለች ማፊን የመሰለች ሴት የሴት አውራ፣ በዚህ በኩል ደግሞ ሊና አለች። አሁን ይሄ መልክ ነው የሚያጣለው? ትችላለህ ጎብል። ብታያቸው እኮ እንደዚህ እኮ አትልም እኮ። ይሄ መልክ አንተ የምር ነው የምትለው? ለምን ሁሉ ጊዜ ወሬ የምታረዝመው? በቀጥታ አትናገርም እንዴ? ይሄን የመሰለ ወሬ ካላረዘምኩኝ ታዲያ ምን ላረዝም ነው? የምትናገር ከሆነ ተናገር። ደግሞ ስለ ሊና ጉዳይ ከሆነ ማለት ወደዛ ሄደህ ታወራለህ። እዚህ ጋር እኔ ፊት ለፊት እንዳታወራብኝ ጎብላ። እኔ መስማት ፈለግክም አልፈለግክም አይመለከተኝም። እኔ ሳንቾ ትሰማለህ ካልኩ ግን ትሰማለህ። ሳንቾ እመኔን በእጄ ነው የምጠፋው። ተው ግን ተው፣ አታሳስተኝ ተው። ቅድም እናንተ አናዳኝ ማለት ነው። በቃ እኔ ማፊ ልሸኛት ምናምን ነገር ብዬ አልተመለስኩኝ። መንቶር ላይ ስትሄድ ምን ባይገጠመኝ ጥሩ ነው። እሺ ምን አየህ? ተናገር። እቺ እርጉዝ ነኝ ባይዋ የሸመጠጠች ሊና እንዴ? እሺ ቆይ ምን እንዴ አትናገርም እንዴ ሰውዬ? እንዴ የማፊን ጸጉር እንደዚህ ጫምደዳ እንደዚህ ገልብጣት ከጎበላ ጋር ምን አባሽ ነው ያለሽ? ምንድነው ከጎበላ ጋር ያደረግሽው? ሐሳብሽስ ምንድነው እያለች አልደረስኩባችሁ? ማፊ ጸጉሯን ያዘቻት ሊና? የምር ነው? ጎበላ ገና ጉድህ ነው። ስማ ምዕራፍ እኔን ለማስደብደብ ጎበላ ሴት ቀጠረ ምናምን እያለች እየዛተች ነበር። አንተ ያማል እንዴ? በምን ጉዳይ ነው ደግሞ ከማፊ ጋር የምንጣለው? ወይኔ ጎበላ አልገባህም? ጉድህ ነው፣ ጉድህ ነው ጎበላ። እንዴት እንደዛተች እኮ ስላልገባህ እኮ ነው። እችን እርጉዝ ሴት የሚልክብኝ እኔ እወዳለሁ ብዬዋለሁ እንዴ? እንዴት ቅጥስጥስ እያለች እኔ አፈቅርሃለሁ ብዬዋለሁ እንዴ ምናምን እያለች ነበር። አንተ ልጅ አይንን ነው የማጠፋው። ቆይ አሁን ተወው፣ እሱን ቀልዱን ተወውና የምር ተጣልተዋል ንገረኝ። ጎበላ ከምሬን ነው የምልህ። የሚገርም በቃ በታይቶ የማይታወቅ ስትሬት ፋይት ፍስፍስ አልኩ። መንገድ ላይ ነበር እኔ ደረሼ እኮ ፀሐይን ክልል አድርጌ እኔ ባልደረስላት እቺ ጉቶ እቺ የሰው ስንዝሮ እቺ ስንዝር ልገለብኝ እንዴ? እኔ ባልደረስላት እኮ በቃ የሆነ ነገር እኮ አድርጋታለች እኮ። ወይኔ ቆይ ምዕራፍ በጣም ተጎዳች እንዴ? ሊና መታቻት? ምን እሱ እንኳን አልመታቻትም። ጸጉሯ እንደዚህ ጨምድዳት ነው የደረስኩባት። በቃ እንደዚህ ጨምድዳት። እሺ ምንድነው የተፈጠረው? አንተ ሰው ያረ በስራ ስርዓት ንገረኝ።
እሺ በቃ በስነ ስርዓት ልንገርህ። ሊና ሆዬ አንተና ምዕራፍ መንገድ ላይ አብራችሁ ስትሄዱ አይታችኋለች። በዛ ላይ ደግሞ ማለት ነው እንደዚህ ስትንጋተት ምናምን ስትልጣጥፍብ ምናምን ነገር አይታለች መሰለኝ። በጣም ቱግ ብላለች። በቃ ባጭሩ ይሄ ነው ታሪኩ። አየህ መንገድ ላይ አይታን የሆነ የቅናት ሙድ ምናምን እያራመደች ነበር ማለት ነው። እንዴ ቆይ እቺ ልጅ ቆይ እንዴት ነው የምትፋታኝ? ምንድነው ማድረግ ያለብኝ? በቃ ምን አለ ፍቅሯን ብትቀበላት። እንዴ አንተ ፍቅርን ካተብለ እንዴት ነው የምትለው? ምንድን ለምን የምን አሻፈረኝ ነው? በቃ ተቀበላት። አንተ መች ደረሰብህ? በውሸት ልቤን ከሰበረችው በኋላ ፍቅር ነው ምናምን የሚባል ነገር አለ እንዴ? ምን ታካብዳለህ? የምትፈልገው ቀረ መጣ። ምን እንዴ ምንድነው የምታካብደው? ባልፈልገውስ መጀመሪያ ነው እንደዛ ያደረኩት እና ያንን ተቀብዬ ያንን ነገር ለመተው ስታግል አላየኸኝም እንዴ? ታዲያ አሁንም እኮ ሴት ዋለች እኮ ማለት ልጁን ከፈለግከው አንተ ዛሬ ነግሬሃለሁ፣ እጄ እንዳታሳስተው። አንተ ደግሞ ሁልጊዜ በቃ የማሸነፊያ መንገድ በቃ ዱላ ነው አይደለ? ለነገሩ ምን ስም ይናገራል ጎብላ። ቆይ ለዛሽ ካሪ ደግሞ ሄድላታለሁ። የት ታገኛታለህ እንዴ? ቅድም እኮ ሆት ሆና ተናዳ እኮ ነው የሄደችው እኮ። አገኘታለህ? አያገባም። አንተ ራስህ ወደዛ ሄድልኝ። የሆነ አሽቃባጭ ነው በቃ እንዲህ በስመ አብ ቡል። እኔ ደግሞ ላግኛት አይኗን ነው ማጠፋለት። ታያለህ። ተው እንጂ ጎብላ፣ ለዚህማ እንዴ እንትን ስሜት ያቱን ለምን ታጠፋዋለህ? አይን ባንክ እኮ አይን ይፈልጋል እኮ። ለምን አውጥተን አንሰጣቸውም ለነሱ? አንተ ትቀልዳለህ አይደለ? እመነኝ፣ ለአንተ የምመለስልህ መስሏል። ታያለህ፣ አሳየዋለሁ። ሰኒ እንዴት ናቸው? ሰላም ነው። እንዴት ነው ብሩክ? ቶሎ ተመለስክ? አዎ በጊዜ ተመለስኩ። ሰኒ አንቺን ነበር የፈለኩት። ምሳ ወተን አብረን ብንበላ ደስ ይለኛል። ማለት እኔ ካንተ ጋር ምሳ በላ? አዎ ሰኒ፣ ችግር አለው እንዴ? ቆይ አንተ ማን ስለሆንክ ነው ምሳ የምትጋብዛት? ምሳ ለመጋበዝ ሰራተኛ መሆን ብቻ እንደሚያስፈልግ ነው የማውቀው። ይኸውልህ ብሩክ፣ ስነ ስርዓት ቢኖርህ ጥሩ ነው። እሺ ጆከር፣ እኔ ከአንተ ጋር ምንም ነገር ንግግር የለኝም። እያወሩ ያሉት ደግሞ ሰኒ ነው። እሷን እኮ እየመለስኩልህ፣ አሁን መሄድ ትችላለህ። ጆከር፣ በኋላ በምትጠላ እንዳትል። ቆይ ስለምን መጣላት ነው የምታወራው? ሲጀመር ሰኒን ምሳ የምትጋብዝበት ምክንያት ምንድን ነው እንዴ? ሰኒ፣ ይሄ ልጅ ቆይ ምንድን ነው? ብሩክ በቃ ሂዱጣ። እኔ እኮ ሲጀመር ምሳ እንድጋብዘኝም አልፈልግም። አንቺ እኮ ነሽ እኮ መመለስ ያለብሽ። ቆይ አንቺና ሶስት ወሮ እኔ እስከዛሬ ጣልቃ ገብቼ አውቃለሁ እንዴ? ያልተጠየቅኩህን አትመልስ እባክህ። ለምን ምሳ ትጋብዛታለህ የተባልከው? እንዴ እሷን ምሳ እንደምጋብዛት እኮ አንተ መጠየቅ የለብኝም አይደል እንዴ? ሰኒ፣ ይኸውልህ ትሰማኛለህ ብሩክ፣ ትናንትናም ነግሬሃለሁ፣ የኔን መስመሮች አትለፍ። አልገባኝም። የአንተ መስመሮች እነማን ናቸው? ሰኒና ፍቅር ናቸው? ሰኒ ቆይ ምን ናት? ለአንተ ምንም ነገር ማስረዳት አይጠበቅብኝም። ምንም ነገር ማስረዳት ማትችል ከሆነ በምንም አይነት ነገር ውስጥ ጣልቃ ባገባ ደስ ይለኛል። ከስራ ውጪ ምንም ነገር ልቀበል አልችልም። ከቻልክ ምንም አይነት ጉዳይ ላይ አትድረስብኝ ያልኩ ነው። ይኸውልህ አሁን ሰኒ ምሳ ልጋብዛት ቀጥሬያታለሁ። ከቻልክ ብትወጣልኝ ደስ ይለኛል። ጆከር፣ ዛሬ አንተ ሰኒን ከቀጠርካት እኔ ደግሞ ነገ ቀጥራታለሁ። እሱም ነገር አይመለከትም። ስለ ሰኒ ያለው ነገር ብትነግረኝ ደስ ይለኛል። አንተ ግን ተቆንጥጣ አይደለም እንደ ያደግከው? ምነው የሰውን ልክ ታልፋለህ? ጆከር ረፍቶ አውቆ ነው ልለሲዝ ነው። ሰኒ እያየሽው አይደል እንዴ? ጆከር ረፍ በቃ። ሰኒ በቃ አንቺ ነገ ጋብዝሻለሁ። ብሩክ በቃ ውጣ። እንዴ ለምን አትወጣም? ቆይ ለምንድን ነው ሁልቀን ነገር የምትፈልገው? ከዛ ከተመታ በኋላ ደግሞ ምን አደረግኩ ትላለህ? ሰኒ አንቺም ለሱ እየተደረብሽ ነው እንዴ ያለሽው? እኔ ለማንም አልተደረብኩም። አሁን ያደረግከው ነገር ግን ተንኮል ነው። እንዴ እኔ ምሳ ልጋብዝሽ፣ ለምንድን ነው ጆከር በማላችን የሚገቡ? እኔ እኮ እንደዚህ አይነት ሰው አይመስለኝም ነበር። ምን አይነት እንደነበርኩኝ አንተ አትነግረኝም? እሺ በቃ ሰኒ ነገ ጋብዝሻለሁ። ፍቅር ዛሬ ደውዬላት ሰው መጋበዝ ይችላል። አንተ ችግር ምንድን ነው? ለምንድን ነው በዚህ ልክ የምትፈታተነኝ? ጆከር በእናትህ ተወው እንዴ። ባለፈው ጣልታችሁ ለ3 ቀን ታግዳለህ። አሁን ደግሞ ልትባረር ነው እንዴ ፍላጎት? አትመታኝም ወንድ ከሆንኩ። ባለፈው ለ3 ቀን ነበር አይደል የተባረርኩ። አሁን ደግሞ ሙሉ ለሙሉ የምትባረረው። ከዛም በኋላ ሰኒን በነፃነት አገኛታለሁ። ሰኒ ይሄ ልጅ እየተፈታተነኝ ነው ለሳስተኝ። ምን አሰሬ ሰኒ ትላለህ? እንደው እንድናወራ ከፈለግ ብሩክ ምን እያደረክ ነው? ውጣ እንጂ እንዴ! አንተ ውጣ! አውቀህ ነው እንዴ ሲጣን ውስጥ መከተው? መታኛለሁ ጆከር፣ ቀንን ጠብቅ። ብሩክ በቃ ውጣ፣ ሂድ ውጣ። ወይኔ ጆከር አውቆ ነው የሚፈታተነኝ። በደካማ ኮን የሚገባ አውቆ ነው። ጆከር በቃ ራስን ተቆጣጠር እንዴ! አውቆ እንደሆነ ከገባ ለምን አትተውም? ተው በቃ። ትሰማኛለህ? አሁን አልመታውም። እሺ እዚህ አይደለም የምመታ፣ ውጭ አገኘሃለሁ። ደግሞ ከፍቅር ጋር የጀመርከው ነገር ታቆማለህ። ሰማኝ አይደል? አጠፋሃለሁ። አይመለከትም። ፍቅር ለመዘ እንደሆነች አውቃለሁ፣ ግን መብቷን ልትከለክላት አልፈቅድልህም።
ቆይ ግን አንተ ሁሉም ሴቶች አትከብኝ ነው እንዴ የምትለኝ? በጣም እኔ በአንቺና በእህቴ ሲመጡብኝ ራሴን መቆጣጠር ያቅተኛል። እባክሽን ለዚህ ብቃት ፍታት ስጪው። እሺ ሁለተኛ አጠገቤ እንዳይደርስ ራሴ እጅ አዋራዋለሁ። እሺ አንተ ግን ተረጋጋ በቃ። እንዴ ምን ሆነሽ ነው? ስትወጪ ደህና አልነበርሽ እንዴ? ቆይ ከማን ጋር ተጣልተሽ ነው? ወይኔ ጉዴ ማፊ፣ ከዛሽ ከራኬብ ጋር ተጣልተሽ ነው አይደል? አንቺ ደግሞ እስኪ መጀመሪያ ምን ሆነሽ አይቀድምም? ተጣላሽ ከማለትሽ በፊት እሺ ምን ሆነሽ ነው? ምንድነው የተፈጠረው? ቆይ ማናት? ሊና ናታ። ሊና ደግሞ ማናት? ያቺ የጎቢው ሚስት አታውቂያትም? እርጉዝ ምናምን ስትባል የነበረችው ያቺ ወንዷ ደግሞ ከእሷ ጋር ምን አገናኛችሁ? ይኸውልሽ እኔ ከሄድኩበት ስመለስ ጎቢውን አገኘሁት እና እየሸኘኝ ነበር። ለካ ከኋላችን እየተከተለችን ነበር እና ሳንቾ መጥቶ ነበረ። ከዛ እዚህ ድረስ ከሸኘናት ይበቃል ብሎ ጎቢውን ይዞት ሄደ። እሺ እሱ ከሄደ በኋላ እኔም ብቻዬን አገኘችኝ። ከኋላ የመታ ፀጉሬን ያልያዘችኝ መሰለሽ? ወይ ጉድ! ቅናት መሆኑ ነው። የምሬን እኮ ነው ፍቅር፣ አትሳቂ ባክሽ። እና ማልቀስ አለብኝ እንዴ? ትገርሚያለሽ ግን። እንዴ እኔ ምን አደረግኩሽ? አላሳዝንሽም ማለት ነው? እኔ በሆን ግን ልጣላልሽ ነበር። እሺ የምነሳው። እሺ ከዛስ? ቆይ ምን ተፈጠረ? ማለቴ በቃ ከዛማ ከጎቢው ማትሪቅ ከሆነ ፀጉርሽን ይዤ እንደ ጅራፍ ነው ማጮልሽ አላለችኝ? ወይኔ ማፊ። ቆይ እሺ ከዛስ? ከዛማ ሳንቾ ከየት መጣ ሳይለው መጥቶ አገላገለን። ወይኔ ማፊ። እኔ ግን ለእሷ አንድ ሺህ መስሎሽ ነዋ ፍቅር። ቆይ ግን ከጎቢው ጋር ምን ልትሰሪ አብረሽ ሆንሽ? አይ አጋጣሚ ነው ባክሽ፣ መንገድ ጠፍቶ እየሸኘኝ ነበር። ደግሞ ሳንቾ ራሱ መጥቶ ቆይ ሁለታችሁ ምን ትሰራላችሁ አለ። ያመዋል እንዴ እሱ ራሱ? ሳንቾን ተይው፣ እየቀለደ ነው። እሷ ግን እኮ የምሯን ነው። እርግጠኛ ነኝ በጣም ቀናተኛ መሆን አለባት። እንዴ ከኋላ የመጣ እኮ ነው ፀጉሩን የያዘችኝ። እንዴት ሊያዛት? አንቺ እኮ አልገባሽም። ታዲያ ማን ይዞሽ ነበር ሳንቾ ሳያገላግላችሁ በፊት? ወይኔ እንዴት እንደተናደርኩኝ አልገባሽም። እሷ መታችኝ ማለት ራሱ በጣም ነው የሚያሳፍረኝ። እሺ እንዴ ተረጋጊሽ በቃ። ደግሞ እውነት ነው ሴት መታ ደበደበችኝ አይባልም። አይቀርላትም። ቆይ ችግር የለውም። አንድ ቀን ሊያዛት ብቻ አፈር ከድሜ ነው እንደባልቃት። እስኪ እሱን እናያለን። ብቻህን ተረጋጊ። በቃ ፍቅር እኔ ገብቼ ናፕል አድርግ። እሺ አሁን እሱ ይሻልሻል። ብሩክ ቅድም ስለተፈጠረው ነገር ታስረዳኝ ትችላለህ? ስለ ቅድሙ አሁንም ድረስ እኔም ተወቀሽ ልታደርጊ ነው ማለት? ቆይ የጆከር ጥፋት ምኑ ላይ ነው? አልገባኝም። ያልተጠየቀው ነገር እሱ የሚመልሰው ነገርስ? እንዴ አንቺ ሳውራ እኮ እሱ ነው የሚመልሰው። እንዴ ምንም ነገር እኮ ደስ አይልም። ሴቶችን የሚተናኮለው እንዲህ ስለማይወድ ነው። ሰኒ አንቺ እዚህ ከመጣሽ በኋላ ጆከር እንደዚህ ሆነብኝ። የምታውቂው ነገር አለ? አላውቅም። እኔ አንቺን ከሱ ቀድሜ ስለተግባባው በጣም ስለቀና ነው። እንደተግባባን ነው እንደምታስበው? አዎ ሰኒ። ምን ነው? እንግዲያውስ ልንገርህ ብሩክ፣ ከዚህ በኋላ አላውቅም፣ አታውቀኝም። እሺ እንዴ ሰኒ ቆይ ምን አጠፋው? ለምን እኔንም ብቻ ማለት? እኔም ብቻ ስትል ምን ለማለት ፈልገህ ነው? የተመታሁት እኔ መተሽ ደግሞ የምትጠይኝ ደግሞ አንቺ። እንዴ እሺ ቆይ እኔ ምን ልበል? እኔ ምክንያት እየፈለገ የሚጠላ ሰው በጣም ነው የሚያናደኝ ብሩክ። በቃ ስራዬ ልስራበት እንዴ? እንቅፋት እየሆንክብኝ እኮ ነው። እንዴ ሰኒ እኔ እኮ አንቺ እንደምታይ ነሱ አይደለሁም። እሺ በቃ ካጠፋሁ በጣም ይቅርታ። እሺ ብሩክ፣ ከስራ የዘለለ ነገር ግን እናንተ እንዲኖረን አልፈልግም። ሰኒ ካስቀየምኩሽ በጣም ይቅርታ። መሆኑን ካለበትም ጆከርን ሄጄ ይቅርታ መጠየቅ እችላለሁ። ለአንቺ ምንም ነገር ማድረግ እችላለሁ። እኔ ደግሞ ለእኔ ብለህ ስታደርገው ምንም ምቾት አይሰጠኝም። ይቅርታውንም ቢሆን ራስ አስበህ ስታደርገው ነው ጥሩ። እሺ አንቺ ብቻ ይቅርታ በይኝ። የፈለግሽው ነገር ማድረግ እችላለሁ። እሺ በቃ አሁን መሄድ አለብኝ። ሰኒ በጣም ነው የምወድሽ። ስላልተረዳሽ ነው እንጂ
ላውሪ ደህና ነሽ እንዴ? ሰኒ ደህና ነሽ? ደህና ነኝ እኔ። ምን ነው አንቺ ተኝተሽ ነበር አይደል? ለምን ተነሳሽ? አዎ ተኝቼ ነበረ። ገናውን መነሳቴ ነው። ከዛ ልጅ ጋር ስታወሪ አየሁሽ። ማለት ከብሩክ ጋር ማለትሽ ነው? እኔ ስሙን አላውቀውም፣ ግን ጥሩ ሰው እንዳልሆነ አውቃለሁ። እንዴ ቆይ መቼ አወቅሽው ጥሩ ሰው አለመሆኑ? ስለ አንቺና ስለ ጆከር ጥሩ ነገር አይደለም የነገረኝ። ቆይ ምን ብሎሽ ነው ስለ እኔና ስለ ጆከር? ሰኒ የዋህ ናት አለኝ። ጆከር ግን በጣም ብዙ ጠላቶች አሉ፣ ተጠንቀቂ አለኝ። ቆይ ብሩክ ሲለኝ የነበረው ነገር እውነት ነው እንዴ? አይ እሱ ተሳስቷል። እሺ ውሸት ነው እየነገረሽ ያለው። ሲጀመር ስለጣሉ ነው እንደዛ ያለሽ። አዎ ወንድሜ ጆከርም ሰኒም ጥሩ ሰዎች ናቸው፣ አትጨነቂ ብሎኛል። አዎ ይልሽ ጆከርም በጣም ጥሩ ሰው ነው። እሺ ምንም ብሩክ እንዳለሽ አይነት ሰው አይደለም። ስለዚህ እንደዚህ ብለሽ ለጭንቅላትሽ እንዳትነግሪ። አንቺ ጥሩ ሰዎች? እኔ ክፉ ሰው አይደለሁም ላምሪ። ከፈለግሽ ጓደኛሞች መሆን እንችላለን። አይ የእኔ ጓደኛ ወንድሜ ብቻ ነው። አዎ ልክ ነሽ። ወንድምሽ ብቻ ነው ጓደኛሽ። ግን ደግሞ አለ አይደለ የሴት ጓደኛ ከፈለግሽ ነው ያለው። እሺ እሺ ወንድሜ ልጠይቀውና እሱ ከፈቀደልኝ ጓደኛ ልትሆኚ ትችይ ይሆናል። አዎ ወንድምሽን ጠይቂውና ከፈቀደልሽ ጓደኛ ማቾች እንሆናለን። እሺ አሁን ይልቅ ምግብ በልተሻል? ማለት የምሳ ሰዓት ስለሆነ ምግብ ትበያለሽ? አይ እኔ ወንድሜ ሳይመጣ ምንም አይነት ምግብ አልበላም። ወንድምሽን ጠብቀሽ ነው ምግብ የምትበይው? አዎ ወንድሜ ይመጣል፣ ከዛ ከሱ ጋር አብረን እንበላለን። እኔ ከጆከር ጋር ምሳ ልበላ ልሄድ ነው። እስከዛ ወንድምሽን ጠብቂው። እሺ ሰኒና ጆከር በጣም ጥሩ ሰዎች ናቸው። ብሩክ ግን በጣም መጥፎ ሰው ነው። ፍቅር ሄደች። ደህና ነኝ ወንድሜ። ደግሞ ፊት ልክ አይደለም። ምንድነው የተፈጠረ ነገር አለ እንዴ? ደህና ነኝ ፍቅር፣ ምንም አዲስ ነገር የለም። ግን ምን ያህል እንደምወድሽ ታውቂያለሽ አይደል? አውቃለሁ ወንድሜ። እኔም በጣም ነው የምወደው። ደግሞ አንተን የመሰለ ወንድም ፈጣሪ ስለሰጠኝ አመሰግነዋለሁ። ፍቅርዬ፣ ሁልጊዜ ልናደድብሽ፣ ልቆጣሽ፣ ልጮህብሽ ከዚህ ቤትም ጥዬሽ እንደሄድኩኝ ያስታውሳለሁ። ግን ይህ ሁሉ ነገር የማደርገው ጠልቼሽ ሳይሆን ለአንቺ ከማሰብ አንጻር ነው። ይህንን ሁልጊዜም እንዳትረሽ። እንዴ ወንድሜ፣ ምን ሆነህ ነው እንደዚህ እያወራ ያለው? አልገባኝም። ቆይ የተፈጠረ ነገር አለ እንዴ? አይደለም ቆይ እኔ እህቴን እንደምወዳት መናገር አልችልም እንዴ? ትችላለህ፣ ግን እንደዚህ ብለኸኝ ስለማታውቅ ነው። ጆከር፣ የሆነ የተፈጠረ ነገር እንዳለ እየተሰማኝ ነው። አይ ምንም አይደለም ፍቅር፣ ጀስት ያው እንደዚህ ብለን ማዋራት ስለፈለግኩኝ። እሺ ልታወራኝ ትችላለህ። ምንድነው ልታወራኝ የፈለግከው? ፍቅርዬ፣ ቆይ ፍቅረኛ አለሽ እንዴ? ማለት አልገባኝም። ስለምን ፍቅረኛ ነው የምታወራው? አትደናገጭ እንጂ። ቆይ እኔ ወንድምሽ አይደል እንዴ? ለእኔ ማውራት እንደዚህ ያስፈራል ነው ወይስ ከዚህ በፊት አውርቼ ስለማላውቅ? አይ ወንድሜ፣ ድንገት ስጠይቀኝ አዲስ ነገር ሆኖብኝ። አዎ ዛሬ ጠዋት ራኬብን አግኝቻት ነበር እና ምን ያህል ለእህቷ እንደምትጨነቅ አሳየች። አስቢው፣ እኔ ጆከርን ጨዋ ከማናገር ይልቅ ልመና ውስጥ ገባች። እባክህ ሰኒ ይህን ተውልኝ አለች። ከዛ እኔም አንቺን አሰብኩሽ። እሺ ከዛስ? ከዛማ እኔም አንድም ቀን እህቴን ሳልረዳት የፍቅር ህይወቷ ምን ይመስላል የሚለውን ሳልጠይቃት ምን አይነት ወንድ ላይ የሆነ የወደቀችው የሚለውን ማሰብ ጀመርኩ። ለዛ ነው የጠየኩሽ። ወይኔ ወንድሜ አታስብ እሺ። እኔ መጥፎ ሰው ላይ አልወድቅም። ደግሞ የሆነ ሰው ላዋራ ካሰብኩኝ ላንተ አሳውቅሃለሁ። ምንም አታስብ እሺ። እሺ ፍቅር፣ ግን ፍቅረኛ መያዝ ስታስቢ ለእኔ ንገሪኝ። በጣም ነው የምወድሽ። ማንም ሰው መጥቶ በህይወትሽ እንዲጫወት አልፈቅድለትም። በየዋህነትሽ እንዲጠቀም በፍጹም አልፈቅድም። እሺ እህቴ? እሺ ወንድሜ፣ ምንም አታስብ እሺ። እኔም በጣም ነው የምወደው። ደግሞ አሁን ላይ ፍቅረኛ ለመያዝ አላሰብኩም። ሳስብ ግን መጀመሪያ የምነግርህ አንተ ነው። ቆይ ግን ራኬ ምን አለች? ለዛ ነው እንደዚህ ፊት የሆነው? አይ ምንም ክፉ ነገር አልወጣትም። በአሁኑ እሷ ልክ ነበረች። እኔ ለእህቴ ማድረግ የምችለውን ነው ያደረገችው። እኮ ምን ተፈጥሮ ነው ንገረኛ። የሆነ ነገር ታደርጋለች ብለህ ፈርተህ ነው አይደል? አይ እንደዛ አይደለም፣ ተራ ነገር ነው። እሺ ፍቅር፣ ደግሞ እኔ በሱ አይደለም የተናደድኩት። እዛ ስራ ቦታ ብሩክ የሚባል ልጅ አለ፣ ከእሱ ጋር ስትጣላው። ምን? ቆይ ለምን ተጣላችሁ? በጣም ባለጌ ልጅ ነው። ለምን ከኔ ጋር እንደዚህ የለ ውስጥ እንደሚገባ አላውቅም። ጆከር፣
አሁንም ከስራ እንዳትታገድ ስራ ቦታ ያሉ ሰዎች ጋር አትጣላ እባክህ። አታስቢ ፍቅር፣ ከዚህ በኋላ አልጣላ። ማፊ ለራሱ ከጎቤው ሚስት ጋር ተጣልታ ገብታ ተኝታለች። እስኪ የሆነ ነገር በላት። ወይ ማፊ፣ በቃ ጸብ ላይ አጠፋም ማለት ነው። እስኪ ሂድና አውራት። ወይ ብሩ ከወንድሜ ጋር ተጣላ። ምክንያቱም ምን እንደሆነ እስኪ እናያለን። ወይኔ ጉብል፣ እቺ ተረገመች ሴትዮ የሰው ሰው ደብድባ ትመጣለች። የሰው ሰው አሁን ሁለት ሴቶች ተጣሉብኝ ብለህ እንትን እየተሰማህ እንደሆነ ይሄ እንትን እየተሰማህ አንተ የተረገምክ እና ከጎብላ ጌታ የሴት ሁሉ ትደብደብ ያለው ማን ነው? ማን ነው? ተናገር እስቲ። ተፈቀድክ ብለው መጎረር ነው። ወይኔ ሳንቾ፣ ዛሬ አጠፋለሁ። የእሷን ይኸው መጣችልህ። እድሜዋ ረጅም ነው። ጭራሽ ጃኬቴን እንዴ! አንቺ ልጅ ያምሻል? ምንድን ነው ያደረግሽው? ያምሻል? የአቃጣሪ ሁሉንም ነገር እንደነገረህ አውቃለሁ። ደግሞ የተጣላሁት ለአንተ ብዬ ነው፣ ስለምወድ ነው። አትውጪኝ ደግሞ እኔ ውለጅኝ አልኩሽ እንዴ? አንቺ ልጅ ከህይወቴ ለምንድን ነው የማትወጪልኝ? አልፈልግሽም። ደግሞ ውሸታም በጣም ውሸታም ነሽ። ውሸታም ሴት ደግሞ እኔ አልወድም። ከህይወቴ ውጪልኝ። ጭራሽ ደግሞ የሰው ሰው ደብድበሽ መጣሽ እንዴ? ኧረ ፍቺ። ጎቤው በቃ ይቅርታ አድርግልኝ። እኔ እኮ መጣላት ምናምን ፈልጌ አልነበረም። በባለፈው ዕለት በቃ በፒስ አጠገቡ እንዳደርሽ ምናምን ብዬ ፒስ ተባብለን ተለያየን። ከዛ ዛሬ ደግሞ እንደዛ ስትለጣጠፍብህ አንተ ስታባብላት በቃ ተናደድኩ። ነው የምትቀማኝ መሰለኝ እንዴ? አንቺ ልጅ አፍሽን አትዘጊም እንዴ? ኧረ እቺ ልጅ እጄን ልታሳስተኝ ነው። ይኸውልሽ እኔ ሴት ልጅ አልመታም። ተይኝ፣ አትፈታተኝ። አንቺ አልሰማሽኝም። ለወንድሞችሽ ሂጄ ሁሉም ነገር እነግራቸዋለሁ። እህታችሁ እየተጋተተችኝ ነው እና አንድ ነገር አድርጉልኝ፣ የሆነ ነገር ብትሆን አያገባኝም ብዬ እነግራቸዋለሁ። ከፈለግ ግደለኝ። እኔ ከአንተ ተለይቼ መኖር አልፈልግም። በቃ አሁን ገባኝ ነገሩ። ይህን የመሰለ የጥቁር አምባሳደር ልበልልሽ መቼም ይህንን ልጅ እንደው ምን ስትይ ወደድሽ? እንደው ምን ሆነ አይተሽ ወደድሽ? እንደው ከመልክ የለው ከጸባይ የለው። እኔ ግን አይተሽኝ ምን የመሰለ ሸበላ እዚህ ጋር አስቀምጠሽ እንደው ምን ስትይ ነው የምትለማመጪው? ማለት አንተ ምን አባህ ገባ? እኔ አንዴ ወደድኩት። ይኸውልሽ ሊናዬ፣ ወንዶች እንደዚህ ሴቶች ከስራቸው ምናምን ነገር ሲሉ አይወዱም። የጤባራቸው አናታቸው ላይ ነው የሚወጣው። ከምሬን ነው የምልሽ። እኔ አንድ እጅ ያለሳል ቅባቴ ነው መልኩ ሲያምር የሸበላ ቁመናው ምናምን ነገር አሪፍ። ለአንቺ ከአንቺ ማሽ ታደርጋላችሁ። እኔ እሱን አጣብስሻለሁ። ከዚህ እንከፍካ ከዚህ ከረፈፍካ ወይ ስራ የለው ወይ ጸባይ የለው ምን ያደርግልሻል? እንዴና ቃልጋሽ መተው ነው እንጂ ተደሽ ይጂ ይታባቱ። እኔ ያውን አጣብስሻለሁ። አንተ ምን አባ ነው የምትለው? እኔን ከረፈፍ እንከፍ ከዛ ለጀለስ ልታጣብሳት? አየሽ አይደለ አማራጭ እንዳለች ሲያቅ እንዴት እንደሚሆን። ሳንቾ ዛሬ በምን አለቀስኩ እንዳትል። እናንተ ምን ሆነሃል? አንተ ካልፈለግካ ታዲያ ሌላ የሚፈልጋት ሰው የለም እንዴ? ይኸውልሽ እኔ አጣብስሻለሁ። እሺ ከዚህ ከርከሮ ፊት ጋር ምንም አሳሪ እነዚህ ይቅርታ አደረገልሽ አላደረገልሽ እኔ አጣብስሻለሁ። ቅድም እንደነገርኩሽ ቀባቴ የሚገርም ላይ ያለው ልጅ። ሊና ቆይ አንዴ ጠብቀሽ ነው። እኔ እኮ ላንተ አስቤ እኮ ነው እንድትሄድ እኮ ብዬሽ እኮ ነው አስቤ እኮ ነው። እና አጣብሻለሁ ብለህ ነው እኔ ልብ የምሰጣት? እና ምንድን ነው አልፈለካትም አይደል እንዴ? አንተ ልጅ ግን ያማላል። እመኔን ዛሬ ግን ማለት ነው ዛሬ ግን ሰነዝርብሃለሁ። ፎንቆ ለካ አንተ ጋርም አለ መሰለኝ። ይሄ ሰውዬ ዛሬ ከኔ ባኑ የምፈልገው አንተ ሰውዬ እኔ የምልሽ ፍቅር ምን እደውላለሁ ብለሽ ሳትደውይ? ልደውልልህ ነበር ያው ምክንያት ስላጣሁ ነው። እንዴ ስልክ ለመደወል ምክንያት ያስፈልጋል እንዴ? አይ ያው አለ አይደል። ለማንኛውም ዛሬ ስላገኘሽ በጣም ነው ደስ ያለኝ። ደስ ስላለ ደስ ብሎኛል። የኔ ደስታ ያስደስትሻል? አዎ ያንተ ደስታ ያስደስተኛል። እና ግን ለምን በደንብ አንተዋወቅ? እሺ እንተዋወቅ፣ ደስ ይለኛል። የት ሀገር ልጅ ነህ? እኔው እዚህ አዲስ አበባ ነው የተወለድኩት። አንቺስ? እኔም እዚሁ ነው የተወለድኩት። እና በቃ አንቺ እንደዚህ ብቻ ነው የምትይው? አንተስ እንደዛ አይደል እንዴ ያልከው? እሺ እና ፍቅር ምን ትወዳለች? ፍቅር ተፈጥሮ ማድረግ ነው የምትወደው። ብሩክስ?
ብሩክ ሁሌም አሸናፊ መሆን ብቻ ነው የሚወደው። አሸናፊ ስትል በሁሉም ነገር ማሸነፍ ነው። ምንድን ነው አይቻልም እንዴ? ይቻላል። በጣም ተገረመኝ ነው። እሺ ምን ማድረግ ያስደስትሻል? ፊልም ማየት። መልካም ነው፣ እኔም እወዳለሁ። ምን ህይወት ራሱ ፊልም ናት። ብሩክ ፍቅረኛ አለህ? ይኸውልሽ ፍቅር፣ እኔ በሴት በጣም ተጎድቻለሁ። በጣም መወዳት ሴት ነበረች። እሷ ናት ወደ ህይወት የመጣችው። በጣም መወዳት ነበር። ነፍሴን ስጣት ራሱ ብባል ራሱ ስጣት ነበር። ግን ምን ያደርጋል ከዳች። እንዴ ማለት ፍቅረኛ ነበረች ማለት ለምን ከዳች? ቆየ ከዳች ምክንያት አታውቀውም? ምን መሰለሽ ወንድሞቿ ሁሉ ጊዜ እሱ አይጠቅምሽም ድሃ ነው ይሏታል። እሷ ግን ታውቂያለሽ ከነ ድህነቱ ወደዋለሁ ብላኝ ነበር አብራኝ ከኔ ጋር እየኖረች የነበረችው። የሆነ ቀን ግን ከጠላቴ ጋር ፍቅር እንደጀመረችን ሰማሁ። እናም ሩም ስትገባ አየኋት። በቃ በጣም ነበር ልቤ የተሰበረው። ትወደኛለች የምላት ሴት የዛ ቀን ከሌላ ሰው ጋር ሩም ስትገባ ሳያት በቃ ተሸነፍኩ። አየሽ መሸነፍ ለእኔ በጣም ደካማ ጎኔ ነው ይመስለኛል። ግን የሆነ የተሳሳተ ነገር አለው ማለት አልገባኝም። ምንድን ነው የተሳሳተ ነገር? ወንድሞቹ አንተን አያውቁም ነበር። ምናልባት ከገዛ ወንድሞቹ አንዱ ቢሆን አንተ ያንን እንድታይ ያደረገ። ማንም ሰው እኮ ለእኔ ነገረኝ ነገር የለም። በቃ ድንገት አጋጣሚ ነበር እሷ ስትገባ ከሩቅ አየኋት። ከዛም በቃ ሄጄ ጠየኳት። ማለት ሩም ገብተህ? አይ ማለት ካገኛት በኋላ ሄጄ አግኝቼ ጠየኳት እና እሷም ወንድሞቿ ልክ እንደሆኑና እኔም ቺስ እንዳደረኩባት ነገረች። አየህ አይደል የወንድሞቿ ሴራ ነው። ነግሬህ ነበር። አንተ ቺስ ስታረግ ለእሷ አሳየኋት፣ እሷ ቺስ ስታረግ ደግሞ ለአንተ አሳየሁ። አይ አይደለም፣ በጣም ብዙ ሞክሬያለሁ። ከኔ ጋር እንድትኖር ራሱ ይቅርታ አድርጌላት ራሱ ልትሆን አልፈለገችም ነበር። በዛ ላይ ደግሞ እናቴ ታማሚ ነበረች። አሁን ላይ ደግሞ ከቤተሰቦች ጋር አለምኖር። በቃ ብቻዬን ነው የምኖረው። ብቸኝነት በጣም ይጎዳኛል። ሴቶችን ማሰብ ስጀምር ያቺ ጥላኝ ሄደችው አረመኔ ሴት ነው ማሰብ። በአንድ በኩል ስለ ሴት ጥሩ ነገር እንዳስብ ደግሞ የምታደርገኝ ያቺ የሞተችው እናቴ ናት። እሷ ናት ስለ ሴቶች ጥሩ አመለካከት እንዲኖረኝ አድርጋ ያሳደገች። አንቺ ግን ምን አይነት ሰው ነሽ ፍቅር? እኔ ምን አይነት ሰው ነኝ? የኔን ሌላ ቀን ብናወራ ይሻላል። አሁን እንሂድ። የሰው ታሪክ ሰምቶ መሮጥ ይችላል እንዴ? አይ መሄድ ያለብኝ ቦታ ስላለ ነው። እና ልሸኝሻ? እሺ ሰላም ነው ሮቤል? ሰላም። አንድ ነገር ላወራ ፈልጌ ነበር። ምንድን ነው ሰኒ? ስራ ጥሩ አይደለም እንዴ? ስራ ላይ የተፈጠረ ችግር አለ? አይ እንደዛ አይደለም። የሆነ ማወራ ነገር አለ። ከጆከር ጋር እንደተጋጫችሁ አውቃለሁኝ። በላምሮ ምክንያት ነው አይደል? ሮቤል ከጆከር ጋር እንደሆንከው ሳይሆን ተረጋግተህ እንድትሰማ ይፈልጋሉ። እሺ ሰኒ፣ ምንድን ነው የፈለግሽው? ምን ልትይኝ? ይገባኛል ያደረኩት ነገር በጣም ትልቅ ጥፋት ነው። ግን ደግሞ አንድ ሰው መጎዳት አለበት ብዬ ስላላሰብኩ ነው በድፍረት ያደረኩት። ለሱ ደግሞ ይቅርታ ጠይቃለሁ። ሰኒ ምንድን ነው የተፈጠረው? ለምን አትነግሪኝም? ግራ እኮ እያጋባሽኝ ነው። አንድ ማንበብ የሌለብኝን ነገር አንብቤ ነበር። ምንድን ነው ያነበብሽው? አልገባኝም። የላምሮትን ዲያሪ። የላምሮትን ዲያሪ? ቆይ በእናትህ አትናደድ። እኔ እኮ በጣም ስላሳዘነችኝና ልረዳት ስለፈለግኩ ነው ክፍሏን ለማጽዳት የገባሁት። ከዛስ ሰኒ? ከዛስ? ከዛ አላቅም። በቃ ፊት ለፊቴ ሳገኘው ሳላነበው መተው አልቻልኩም። እሺ ምን ተፈጠረ? ምንም አልተፈጠረም። አነበብኩት። ካነበብኩት በኋላ ግን ጥሩ ነገር አልተፈጠረም። እውነቴን ነው ሮቤል፣ እህትህ በጣም ነው የምታሳዝነው። እህትህ ታሳዝናለች? እህቴ ምንድን ነው የሆነችው? ንገረኝ ሰኒ፣ ምንድን ነው ያነበብሽው ነገር? እህትህ ምንነቱ የማይታወቅ መድኃኒት ትወስድ ነበረ ይመስለኛል። አሁን ላይ እንደዚህ የሆነችው የእሱ ተጽዕኖ ነው። ብቻ አላቅም። ግን አንተና እህትህ ስላሳለፋችሁትም ነገር አንብቤያለሁኝ። ለእሱ ግን በጣም ይቅርታ እሺ። ግን ከዚህ ሁሉ የሚያሳስበው ነገር የእንጀራ እናትህ ለእህትህ የምትሰጣት መድኃኒት አንተ እንደማታውቅ እዛ ላይ ጽፋ ነበረ። ብዙ ነገርም እንደምታደርግላት ጽፋለች። ግን ደግሞ ለምን የእንጀራ እናትህ እሷን ብቻ ነጥላ መድኃኒት እንደምትሰጣት አላቅም። ይመስለኛል እሱን ነገር ማጣራት አለብክ። ለምንድን ነበር መድኃኒት የምታስወጣት? ምን አይነትስ መድኃኒት ነበር የምታስወጣት? ሰኒ አሁን እህቴ ያለችበት ነገር ኖርማል ነው? እህቴ ደህና ነች? አለቃ ተረጋጋ። ሰኒ እህቴ እንድትረጃት ትፈልጋለሁ። እባክሽ ሰኒ እህቴን እርጃት። አይ ሮቤል፣
አሁን እህት ባለችበት ደረጃ እኔ እሷን መርዳት ብፈልግም መርዳት የምችል አይመስለኝም። እህት ከፍተኛ ሕክምና ያስፈልጋታል። ካልሆነ ግን ከባድ ነገር ነው የሚፈጠረው። ከባድ እንዴ? ለምንድን ነው ከባድ የሚሆነው? ሰኒ ምንድን ነው የተፈጠረው? ንገሪኝ በእናትሽ። አላውቅም። መጀመሪያ ግን የአእምሮ ሆስፒታል ወሰዳት። እዛ በደንብ ክትትል ያደርጉላታል። በዛ ላይ ደግሞ ተወስዶ ስለነበር መድኃኒት ዝርዝር መረጃ አላውቅም። እሱንም እንዳው ከፈለግ የጻፈችውን ዲያሪ በደንብ አነብና እነግርሃለሁ። እኔ ዲያሪዋን እንኳን እንድታነቢባት አልፈልግም ነበር። አሁን እየነገርሽኝ ባለው ነገር ግን ሳስበው በጣም ከባድ ችግር ውስጥ እንዳለች እየተገነዘብኩ ነው። ሰኒ ከቻልሽ እህቴን እርጃት። እኔ እህቴ እብድ ነች ሲሉት ደስ አይለኝ። እህቴ እብድ አይደለችም። ይገባኛል ሮቤል፣ አንተ ለእሷ ብዙ ዋጋዎችን እንደከፈልክ እያየው ነው። እህቴ እንዳታሰቃያት ብዙ ጊዜ ነግራት ነበር። ሮቤል ቆይ ተረጋጋ። ቆይ ተረጋጋና ምን ማድረግ እንዳለብን እናስብ። ሮቤል ወይ ካልሆነ መድኃኒትን ላምጣልን? አረ ሮቤል ተረጋጋ። ውሃ ላምጣልህ? እሺ። እኔ ጆከር የት ነው ያለው? ምን ሆነሽ ነው? ፊትሽን ጥለሽዋል እኮ ማፊ። ቆይ ግን ለወንድሜ ማን ነው? ማለቴ መቼም አታውሽኝም አይደል እንዴ? ምን ማለት ነው? ምንድን ነው የማዋሽሽ? አይ ወንድሜ ማታ በጣም ነው የምወድሽ አለኝ። እና ታዲያ እንደሚወድሽ መናገሩ ምንድን ነው የሚገርመው? ወንድሜ እንደዚህ ብሎኝ አያውቅም። ማለቴ በጣም ቆይቷል እንደዚህ ካለኝ። የወንድሞች እኮ እንደዚህ ናቸው፣ ይወዱሻል፣ ግን በቃ አይናገሩም። አሁን እኔ እሱን ብቻ ልነግርሽ አይደለም። እሺ ምንድን ነው? ወንድሜ ትናንትና የማይሆን ሰው ላይ እንዳትወድቂ ፍቅረኛ ይዘሻል ወይ ምናምን ብሎ ጠየቀኝ። ማፊ ቆይ ስለኔ አውርታችኋል እንዴ? ኧረ እኔ አላወራሁም። ቆይ ሲጀመር እኔ ለምንድን ነው አንቺ እያለሽ ስለ አንቺ ከጆከር ጋር የማወራው? ወይስ ሀሜተኛ ነሽ እያልሽ ነው? እና ታዲያ ወንድሜ ከመሬት ተነስቶ የማይሆን ሰው ጋር እንዳትወድቂ ምናምን እንዴት ይለኛል? ደግሞ ፊቱም ልክ አልነበረም። ከብሩክ ጋር የሆነ ነገር ተነጋግረዋል መሰል በእኔ ምክንያት። ቆይ ማለት አንቺ ከብሩክ ጋር ምን ጀምረሻል? ባለፈው የተነጋገረውን አልረሳሽውም አይደለ? ማፊ ልጁ ደስ እንዳለኝ ነግሬሻለሁ። አሁንም ከሱ ጋር እያወራ ነው። አሀ፣ ስለዚህ ብሩክ ሂዶ ለጆከር የሆነ ነገር አለው። ስለዚህ ጆከር አወቀና አንቺን ተናገርሽ። ስለዚህ አይምሮሽ ላይ የመጣሁት እኔ ብቻ ነኝ። ቆይ ለምንድን ነው ብሩክን ያልጠረጠርሽው? ቆይ ነግረዋል ብዬ እንዴት አስባለሁ? ለወንድሜ እኮ እንዳትነግረው ብዬዋለሁ። ስለዚህ ቆይ ከእኔና ከሱ ማንን ነው የምታምኘው? ሲጀመር ፍቅር ምን እያሰብሽ ነው ያለሽው? እሱ እኮ የወንድምሽ ጠላት ነው። ማፊ እውነቴን ነው። የምር ነግረሽ ከሆነ በጣም ነው የምናደድብሽ። ፍቅር አልነገርኩትም ብዬሻለሁ አይደል? በቃ አልነገርኩትም። ከዚህ በኋላ ደግመሽ የምትጠይቂኝ ከሆነ እኔ ነኝ እሺ የምናደድብሽ እንዴ። ሲጀመር ቆይ ለምንድን ነው አንቺ እያለሽ ከጆከር ጋር ስለ አንቺ የማወራው? እሺ ነገርኩት እንበል። ፍቅር ከብሩክ ጋር የሆነ ነገር አላት ብዬ ነገርኩት። ጆከር ሂዶ ከዛ ከሱ ጋር እንዲጣላ የምፈልግ ይመስልሻል? እንዴት ነው የምታስቢኝ? የምር በጣም ነው እሺ የምትገርሚው። በጣም ነው የማዝንሽ። ምንድን ነው ቆይ ወንድሜ ከመሬት ተነስቶ ነው ከማይሆን ሰው ጋር እንዳትሆኝ ምናምን የሚለው? ቆይ ማንን ነው መጠየቅ ያለብኝ? ለምን ዛሬ ሁሉንም ነገር ትሰንዘን አንልም? ሮቤልም ላምሮትን ይዘው ወጥቷል። ብሩክም ደግሞ የሆነ መስሪያ ቤት ተልኳል። ስለዚህ እዚህ ቤት ውስጥ እኔ እናንተ ብቻ ነው። እና ሰኒ ምን ላድርግልሽ? አንተ ምንም አታርግልኝ። በቃ መደበርና ቁምና ፈታን በል። እሺ እኔ ዘፍንልሃለሁ፣ አንተ ትሰማኛለህ። ደስ ይለኛል። ውዴ አሪፍ እንደውም አንተ ዝፈንልኝ። አንተን ብሰማ ይሻለኛል። እንዴ እኔ እኮ ደብሮኛል። አንቺ ልጅ አንተ ዝፈንልኝ። አንተ ስማክ። እሺ እሺ አይኔማ አይፈልገው ካንቺ አልፎ ማየት አካሌ
አይታክተው አብሮሽ መቆየት ውዴ ውዴ የኔው ነሽ ስሜቴ ዋይል የሚገባሽ ውዴ ውዴ የኔው ነሽ ጨዋታ ዋይል የሚገባሽ ወሰን አልባው ፍቅርሽ ጠብቆኝ በስስት አድርጎኛልና መንገዴን እንዳልስት ላንኳኳለት ሁሉ ልቤ ይከፈት እንኳንስ አካሌ ሀሳቤ ሸፍት የልቤ ንግስት አድርጌሻለሁ ውዴ ልሻለሁ። አይበቃም? በጣም ነው የማመሰግነው እና ደግሞ በጣም ነው የምወድህ። እኔም በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። በሰላም ነው የሰጥኛሽ? አይ ምንም፣ ዝም ብዬ እኮ ሲደብረኝ ተኛሁ። መጣሽ እንዴ? ምን ሆነሻል እህቴ? አሞሻል እንዴ? አይ አላመመኝም፣ ዝም ብዬ ነው። ግን ደግሞ ሰኒ ልነግርሽ እፈልጋለሁ። ከዚህ በኋላ በመወሰነው ውሳኔ ምንም አይነት ጥያቄ ውስጥሽ እንዲፈጠር አልፈልግም። የምን ውሳኔ ነው? ቆይ ባለፈው ዕለት ስልክ ተደውሎልኝ ነበር እና የጆከር ጠላቶች አንቺን እንደሚጎዱሽ ነገሩ። ቆይ ደወሉልሽ እንዴ እህቴ? ትላንትና አንቺ ያወራሽውን ሰምቻለሁ። ከዛ በኋላ ደወልኩላቸው። አታደርጊውም እህቴ። ሰኒ ቆይ ለምንድን ነው የማትረጂኝ? እኔ አንቺ አንድ ነገር ኮንሽ ጸጸቱን አልችለውም። በቃ አትጨነቂ እንዴ፣ ምንም አልተፈጠረም እኮ። ለምንድነው በዚህ ልክ የምታስቢው? እኔ እኮ ብነግርሽ እራሱ አልሰማልሽ። ቆይ እሺ አንቺን እንዴት ነው ከጆከር ጠላቶች ላድንሽ የምችለው? እና እኔና ጆከር እኮ አሁን ላይ አብረን አይደለም ያለነው። ቆይ ግን ሰኒ መቼ ነው ለአንቺ እንደማስብ የሚገባሽ? ሲቀጥል ደግሞ አብራችሁ እንደምትሰሩ እራሱ እኮ ያውቃሉ። እና ታዲያ አሁን ተለያይተዋል ብሎ ቢወራ የሚያምኑ ይመስልሻል? ሲቀጥል እነሱም ቢሆን እንድተባበራቸው ነው የጠየቁኝ። እኔ ግን ከአንቺ ጀርባ ምንም ነገር መስራት ስላልፈለግኩ እምቢ ብዬ ዘገቡባቸው። በጣም አመሰግናለሁ እህቴ። ዛሬ የእውነት እንደምትወጂኝ ያረጋገጥሽልኝ። ከእነሱ ጋር ተባብረሽ ጆከርን አንድ ነገር አድርገሽ ቢሆን ኖሮ እህቴ ድጋሚ ይቅር አልልሽም ነበር። ይኸውልሽ ሰኒ፣ እኔ ጆከርን ጠልቼው አይደለም፣ ለአንቺ ከሱ የተሻለ ሰው ስለሚገባሽ ነው። ሲቀጥል ደግሞ አሁን የመጣብንን ጣጣ እዩ። እንዴት ነው ከዚህ ችግር አንቺን አሁን ላድንሽ የምችለው? ይገባኛል እኮ እህቴ በእኔ ምክንያት እንደዚህ እንደምትሆኝ። በቃ አሁን ተነሽ፣ ምግብ ሰራልሻለሁ፣ ቡና ፈላልሻለሁ። በቃ መጨነቅሽን አቁሚ። ሰኒ ቆይ እንዴት ነው ያለ አንቺ መኖር የምችለው? አንቺ የሆነ ነገር ከሆንሽ እኮ እኔ ራሴን መቼም ይቅር አልለውም። አንቺ እኮ ለእኔ አደራዬ ነሽ እህቴ። እንደምትወጂኝና እንደምታስቢልኝ እኮ ባትነግሪኝም አውቀዋለሁ። ደግሞ እኔ ምንም አልሆንም። እሺ አታስቢ። እሱ ፈጣሪ ጠብቅሽ እንጂ አሁን እየሆነ ያለው ነገር እኮ ከኔ አቅም በላይ ነው። እኔ ምንም ላደርግልሽ አልችልም። ማፊ ምን ሆነሽ ነው? ፍቅር፣ እኔ በጣም ነው ያዘንኩብሽ። ቆይ አንቺ እንዴት ነው እኔን የማታምኚኝ? ጭራሽ ትናደጅብኛለሽ። ማፊ ምን ሆነሽ ነው? እኔ እኮ አንቺ የነገርኩሽ ስለመሰለኝ ነው እንደዛ ያልኩሽ። ፍቅር፣ እኔ እኮ በጣም ብዙ ችግር፣ በጣም ብዙ ጭንቀት ነው ያለብኝ። ቆይ እንዴት ነው እነዛን ሁሉ ነገሮች ሁሉ ትቼ ስለ አንቺ የማወራው? እኔ እኮ እንደ እህቴ ስለምወድሽ ነው ብሩክ አይሆንሽም ብዬ ነገርኩሽ። እሺ በቃ በጣም ይቅርታ። እኔ እኮ እንደዛ ለማድረግ አስቤ አይደለም። የምር አሁን ግን እኔ በተናገርኩሽ ነገር ነው የምታለቅሽው? አይ እኔ አንቺ ስለተናገርሽኝ አይደለም ያለቀስኩት፣ በራሴ ምክንያት ነው። እሺ ምንድን ነው ያስለቀሰሽ? ንገሪኝ፣ ምንድን ነው? እኔ ማምናት እህቴ እኔን ታምነኛለች ብዬ ማሰቤ። ማፊ ቆይ አንቺ ጓደኛዬ አይደለሽ እንዴ? እየተብሰለሰልኩ ዝም ማለት ነበረብኝ? ሲጀመር ትሆናለች ብለሽ ማሰብሽ እኮ ነው ያመመኝ። እኔ እኮ እህትሽ ነኝ። እሺ በቃ ይቅርታ አልኩሽ እኮ። ቆይ ከዚህ በላይ ምን ላድርግ? ግን በቃ አሁን ብቻዬን እንደሆን ፍቀጅልኝ።
እንደዛ ከሆነማ ይቅርታ አላደረግሽልኝም ማለት ነው። የምር አድርጌልሻለሁ ፍቅር። ፍቅር ጆከር የት ነው ያለው? እኔ እንጃ አልመጣም። ምንድን ነው? ወይኔ ጉዴ ጆከር ጠፍቷል ማለት ነው። ምን ማለት ነው? ማፊ